ከውሃ የተገኘ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም 8 ቀን ነቢዩ ሙሴ ሊቀ ነቢያት ትስዮሙ ለሕዝብ ከእስራኤል ወደምስስሜ ውስተ መጽሐፈ ሕይወት። እስራኤል ሕዝብህን ወገንህን ከግብፅ አወጣህ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ፈርዖንን ወደ ባሕር ከተህ ያሻገርከውን ሕዝብህን ከምታጠፋ እኔን ከሕይወት መጽሐፍ ደምሰኝ እኔን አገልጋይህን ያለ ነቢዩ ሙሴ። ይልቁንም ደግሞ ሕዝብን መውደድ ወገንን መውደድ ምን አይነት እንደሆነ ያስተማረን በንጉሱ ቤት ከሚበላው ከሚጠጣው ይልቅ የሚራቡ ወገኖቹን አይቶ ከሚራቡት ጋር መራብን፣ ከሚጠሙት ጋር መጠማትን፣ ከሚሰደዱት ጋር መሰደድን፣ ከሚሞቱት ጋር መሞትን ወይም ከሚሻገሩት ጋር መሻገርን የወደደ ወንዝ ሲሞላ እግዚአብሔርን ለምኖ እያሻገረ፣ ምግብ ቢያጡ ምግብ እግዚአብሔርን ለምኖ እያወረደ፣ ውሃ ቢያጡ ጥንጫ ላይ ውሃ እያፈለቀ፣ ፀሐይ እንዳይበረታባቸው ጨለማ እንዳይበረታባቸው፣ ፀሐይ ሲበረታ በደመና ጨለማ እንዳይበረታ በብርሃን ሕዝቡን እየመራ ከእግዚአብሔር ጋር እየተነጋገረ ቅዱስ ሚካኤልን እየለመነ የተሻገረ ነቢይ፣ የሕዝብ ፍቅር የወገን ፍቅር ያስተማረ ነቢይ ነው። ይህ ነቢይ ሙሴ ይባላል። ሙሴ ማለት እጓለማይ ማለት ነው። እጓለማይ ማለት ከውሃ የተገኘ ማለት ነው። ከውሃ ምን ያልተገኘ አለ? ከውሃ ይህች ዓለም የመጣችው ከውሃ ነው አይደለም? ዓለሙ ውሃ ነበረ ይልና አንዱን ውሃ ሰማይ ላይ ያደረገው ላይ ሰቀለው፣ ሁለተኛውን በልበ ምድር አደረገው፣ ሶስተኛውን ውቅያኖስ አደረገው። ከውሃ የተገኘ ማለት ዓለምም የተገኘች ከውሃ ነው። ከውሃ ነው። እኛም የተገኘን ከውሃ ነው አይደለ? ከአራቱ ባህርያተ ሥጋ አንዱ ውሃ ነው አይደለ? ስለዚህ ሙሴን ምን ይለዋል? የውሃ ልጅ ይለዋል። እኛ የምንለው የውሃ እናት የምትባል አውሬ ያለች፣ እሱን ደግሞ ይሆን ከውሃ ስለተገኘ ከውሃ አገኘሁት ብላ ሙሴ አለችው። ሙሴ ማለት እጓለማይ ማለት ነው። እጓለማይ ማለት ከውሃ የተገኘ ማለት ነው። የዚህን ነቢይ ታሪክ ነው የምንመለከተው። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ ይሁንልን። ሙሴ ማለት እጓለማይ ከውሃ የተገኘ ማለት ነው። ይህን ስም ያወጣችው ተርሙት ወለተ ፈርዖን ስትሆን ወላጆቹ መልካም መልካም ይሉታል ወይም ደግሞ መልክዓም ብለውታል። መልክዓም ማለት ሙሴ ማለት ነው። መልካም ልጅ ሲሉ መልክዓም ብለውታል። መልካም ልጅ፣ ቆንጆ ልጅ። አዳም ማለት ያማረ፣ ሔዋን ማለት የብዙዎች እናት። መልካም መልክዓም አሉት። መልካም ልጅ ሲሉ መልክዓም አሉት ይልና በቅኔ ቤት ደግሞ ሳፎር ተብሎ ይጠራል። ይህ ልሳነ ግዕዝ በቅኔ ቤት በጉባኤ ቤት ሳፎር ተብሎ ይጠራል ይላል። አባቱ እንበረም እናቱ ዮካብድ ይባላሉ። ትውልዱ ከነገደ ብንያም ነው ይለናል። ያዕቆብ በረሃብ ምክንያት በ3600 ዓመተ ዓለም ራሱን 75 ሆኖ ወደ ግብፅ ወረደ። 75 ነፍስ ሆኖ ወረደ ይላል ያዕቆብ ማለት ነው። ወረደ ነው የሚለው። በግብፅም ልጆቹ ለ215 ዓመት ግብፅ ውስጥ በባርነት ኑረዋል፣ ተሰቃይተዋል፣ ተገርፈዋል፣ ተጨንቀዋል፣ ተቸግረዋል። ይህን ዓመት ኑረዋል ማለት ነው። በጠቅላላው ለአብርሃም ዘር 6ኛ ይሆናል ከተባለበት ጀምሮ 430 ዓመት ተብሎ ይቆጠራል ይላል። ዘፍጥረት ምዕራፍ 15 ላይ ሰማይን ተመልከት ብሎ ከዋክብትን፣ ውሃውን ተመልከት ብሎ አሸዋውን እንደዚህ የማይቆጠር ዘር ሰጥሃለሁ። ይልቁንም ዘፍጥረት 22 ላይ ወበዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ ዘርም የምድር አሕዛብ በሙሉ ይባረካሉ ተብሎ ነበርና የአብርሃም ስደት ጀምሮ እስከ ያዕቆብ ያለው 430 ዘመን ተብሎ ይቆጠራል ብለዋል መተርጉማል። ይቆጠራል ብለውናል ሲያስተምሩ ማለት በባርነት ዘመናቸውም ራምሴና ጋምሴ ፒራሚዶች የሚባሉ ከተሞችን ሰርተዋል። እነዚህ ራምሴና ጋምሴ የሚባሉ የእስራኤል እንባዎች ናቸው። የእስራኤል የላብ የወዝ ውጤቶች ናቸው። የእስራኤል የደም የእስራኤል የሥጋ ውጤቶች ናቸው። ራሔልን እናስባታለን።
2 ልጆቿን ወልዳ ረግጣ አጥንታቸውና ደማቸው እዚህ ሕንፃ ላይ አለ። ድካማቸው አለ፣ ረሃባቸው አለ፣ ጽማቸው አለ፣ ጉዳታቸው አለ። እነዚህ ፒራሚዶች ላይ የተቀመጠ የእስራኤል አሻራ፣ የእስራኤል መከራ የሚያስተምር ነው ማለት ነው። አዎ ከተሞች ሰርተዋልና እስራኤል በግብፅ ሳሉ ዮሴፍን የማያውቅ ሌላ ንጉሥ ነገሰና በእስራኤል ላይ አገዛዝ አጸናባቸው ነው የሚለን። እንግዲህ ታሪኩ ባጭሩ እንደ ሃይላይቱን ስንመለከተው ዘፍጥረት 37 ላይ ያዕቆብ 12 ልጆችን ወልዷል። ከ12ቱ እንግዲህ ዮሴፍ በጣም ተወዳጅ ነበር እና ህልም ያልማል፣ ይተረጉማል። ለአባቱም ለእናቱም ለወንድሞቹም ሁሉም ይነግራቸው ነበረ፣ ይተረጉምላቸው ነበረ። ወንድሞቹ ተመቀኑና ገዣችን ይሆናል ብለው መጀመሪያ በገመድ እጅና እግሩን አስረው ወደ ገደል ጨመሩት። የወሰደላቸውን እንጀራ እየበሉ የአገልግሉን እንጀራ እየበሉ የመንቀሉን ውሃ እየጠጡ እሱን ግን ጉድጓድ ጨመሩት። ስሞን የተባለው ወንድማችን ገደል ጨምረን ለቀበሮ አድርገን እንጠቀማለን እንሽጠዋልና በ20 ብር እንዲሸጥ አደረገ። ተሽጦ ሚዲያም ገባ። የሚዲያም ነጋዴዎች ደግሞ ወስደው ለጲጥፋራ 10 ብር ጨምረው በ30 ብር ሸጡት። በዛ ውስጥ እንግዲህ እየታሰረ ምን እያለ መጨረሻ ላይ ግን የፈርዖንን ጭንቀትና ችግር ህልም ተርጉሞ የግብፅ ግብርና ሚኒስቴር ሆኗል። ባጭሩ ታሪክ ማለት ነው። ያቺ ከነአን በወንድሞች ጥላቻና መገፋፋት ምክንያት ረሃብ ሆነ። አሁን ያ ረሃብ ያዕቆብን 12 ቤተሰብ ሳይሆን 75 ቤተሰብ ሆኖ ወደ ግብፅ እንዲወርድ አድርጎታል ማለት ነው። እንግዲህ ዮሴፍ ከሞተ በኋላ ሌላ ዮሴፍን የማያውቅ ንጉሥ ተነሳ ብሎ ነው ታሪኩ የሚጀምረው። በዚህ ጊዜ ከዕብራውያን ምንድነው የሚለው? እስራኤል በግብፅ ሳሉ ዮሴፍን የማያውቅ ሌላ ንጉሥ ነገሰና በእስራኤል ላይ አገዛዝ አጸናባቸው ይለናል። ፈርዖን ዮሴፍን የሚያውቀው ፈርዖን ሙቶ ሌላ ፈርዖን መጣ። ሲመጣ በዚህ ጊዜ ከዕብራውያን የሚወለዱ ወንዶች እንዲገደሉ ሮሃና ሲፓራ የሚባሉ አቀብተ መወልዳን ወይም ደግሞ አስቀመጠ፣ የሚያዋልዱ ሴቶችን አስቀመጠ ይላል። እስራኤልም ወደ እግዚአብሔር በብርቱ ጮሁ ወውተ አሚረ ተወልደ ሙሴ እንዲል ዘጸአት ምዕራፍ 2 ግብረ ሐዋርያት ምዕራፍ 7 ላይ ያን ጊዜ ሙሴ ሞገስ ሆኖ ፊቱ በብርሃን ተሸፍኖ ነሐሴ 13 ቀን ተወለደ። ነሐሴ 13 ቀን ይገርመኛል። ሙሴ እግዚአብሔርን አንድ ጥያቄ ጠይቆን ነበረ። ፊትህን አሳየኝ፣ አንተን ፊት ማየት እፈልጋለሁ ብሎ ጠይቆት ነበረ። አሁን ማየት አትችልም፣ ወበዳግም በኋላ ጊዜ መጠታ ያለ ብሎት ነበርና ነሐሴ 13 ቀን ሙሴ ከመቃብር መጥቶ የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃኑን በዚያ በደብረ ታቦር ያየበት ቀን ነው። ነሐሴ 13 ቀን ደግሞ ሙሴ የተወለደበት ቀን ነው። የሚገርም ነገር እኮ ነውና እግዚአብሔር ታሪክ ይሰጣል። እና ምን ይላል? ያን ጊዜ ሙሴ ባለሞገስ ሆኖ ፊቱ በብርሃን ተሸፍኖ ነሐሴ 13 ቀን ተወለደ። አዋላጆችም ዘፈጠሮ ይቅትሎ የፈጠረው ይግደለው ብለው ራሩለትና ለ3 ወር በአባቱ ቤት ሸሸጉት። ከዚያ በኋላ እናቱ የደንገል ሳጥን በዝፍትና በቀጥራን ለቅልቃ ሕፃን ሙሴን አኖረችበትና በወንዝ ዳር በቄጠማ ውስጥ አስቀመጠችው ይላል። ይህ ዘጸአት ምዕራፍ 2 ላይ ታሪኩ ስንመለከት 3 ወር አስቀመጠችውና ከዚህ በኋላ ላላድነው ነገር እኔም ሙቼ እሱም ለሚሞተው ነገር ለምን አለችና በቅርጣን አስተካክላ ወስዳ ወንዝ ዳር ቄጠማ ውስጥ አስቀመጠችው ነው የሚለው። ማስቀመጥ ብቻ አይደለም፣ እህቱ ማርያም የሚደረግበትን ለማየት በሩቁማ ስትጠብቅ ውላ ማታ ማታ ወደ እናቱ የወካብድ ታስገባው ነበረ። በ7ኛው ቀን ቅዳሚት ተርሙት ወለተ ፈርዖን ደንገጠሮቿን አስከትላ ወደ ወንዝ ወረደች። ሳጥኑን በቄጠማ ውስጥ አይታ ደነገጠችና ልካ አስመጣቸው ይላል። ይሄ እግዚአብሔር ቸርነት ነው። አዎ በከፈተችው ጊዜ ሕፃኑ ሙሴ ያለቅስ ነበርና አዘነችለት ይላል። የሚያዝን አይምሮ ያድረን እግዚአብሔር። ዛሬ ብዙ ሕፃናት ያለ እናት፣ ብዙ እናቶች ያለ ሕፃን ቀርቶ ያለቅሳሉ። ብዙ ሙሴዎች አሉ ዛሬ። እና ማዘን የተሳናት ሴት ግን ለሙሴ ያዘነችለት። በዚያ በንጉሱ ቤት ዕብራውያን ወንዶች እንዲገደሉ አዋጅ በወጣበት ከተማ ላይ ለሙሴ የምታዝን እናት ተገኘች። ምንድን ነው የሚለን? አዘነችለት። ከዕብራውያን ልጆች አንዱ ነው አለች። ስሙንም
እማይ ዘረከብክዎ ስትል ከውሃ ያገኘው ስትል ሙሴ አለችው። እህቱም ማርያም ከዕብራውያን ሴቶች የምታጠባ ሴት ልጥራልሽ አለቻት። ተርሙትን ሂጂ አለቻትና ሂዳ የሕፃኑን እናት ዮካብድን ጠርታ ተርሙትም ይህን ሕፃን ወስደሽ አጥቢልኝ ዋጋሽን እከፍልሻለሁ አለቻት ይላል ታሪኩ። እዚህ ላይ የምናየው የፈርዖን ቤት ሙሴን ሊቀበል ሲል ማርያም እህቱ በቅርብ ርቀቱን ትመለከታት ነበር። ልጅቷ ለእናቷ ወስዳ ስትሰጥ የሚያጠቡ ዕብራውያን እስኪ ፈልግ ያለችና ላከቻት። ማርያምን አገኘቻት። ከእናንተ ወገን የሆነ የሚያጠቡ ሴቶች አሉ፣ ዋጋ የምንከፍላቸው ሕፃን ከባሕር አግኝተናል ልናሳድገው ነውና እስኪ ፈልግ ያለቻት። እየሮጠች መጣችና ለእናቷ እንባሽን አብሺ፣ ሐዘንሽን አስወግጂ፣ ደስተኛ ምሰይ ሁኚ፣ ልጅሽ ተመልሶ መጥቶ በአንቺ እቅፍ ሊያድግ ነው፣ ልታጠቢው ነው፣ ልታዝዩ ነው፣ ሰራተኛ ሆነች ተቀጥረች ልታሳድጊ ነውና ጨክኝ አለቻት። ይዛት መጣች። የፈርዖን ልጅም ለእናቷ አቀረበቻት። የፈርዖን ሚስትም ያን ልጅ እንታሳድግ ሰጠቻት። እግዚአብሔር በተዘዋዋሪ ሙሴና እናቱ አብረው እንዲኖሩ አደረገ። እግዚአብሔር እንዲህ ያደርጋል፣ እንደዚህ ያደርጋል እግዚአብሔር። ከዚያም እንበረም አባቱ የሞግዚት ባል እህቱ ማርያም የሞግዚት ልጅ ተብለው ከቤተ መንግሥት ልብስ ቀለብ እየተሰጣቸው አሳድገውታል። አያችሁ እግዚአብሔር የሚያደርገው። እንበረም አባቱ የሞግዚት ባል እህቱ ማርያም የሞግዚት ልጅ ተብለው ከቤተ መንግሥት ልብስ ቀለብ እየተሰጣቸው አሳድገውታል። የሚገርም ነገር እኮ ነው። ኤልያስን ትዝ ይለናል። በዚያ በኮረብታው ተራራ ሲቀመጥ ምን ይመግበኛል ምን እበላለሁ ብሎ እንዳይጨነቅ ቁራ ቀማኛ ነው። በባህሪው ቁራ አሞራ ቀማኛ ነው። አሞራው እያመጣ ያበላው ነበረ። ድንጋይ ነው። ከድንጋዩ ላይ ምንጫ መንጭቶ ደግሞ እንዲጠጣ አድርጎት ነበረ። ማለት ኤልያስ ይችላል። እግዚአብሔር ከቀማኛው ከቁራ አፍ ምግብ ለኤልያስ አመጣለት። ከድንጋዩ ከነጠፈው ድንጋይ ውሃ ለ600 ሺህ እስራኤላውያን አመጣ። ለኤልያስ አወጣ ምንጭ እግዚአብሔር እስከፈቀደ ድረስ ነው። በኋላ ግን አሞራውን ቁም ሲለው አቆመ፣ ድንጋዩን ንጠፍ ሲለው ደረቀ። እግዚአብሔር ሲመግበን ይመግበናል፣ ሲደርቅ ደግሞ ይደርቃል። ለዚህ ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም የሚባለው። ለዚህ ነው የሚገርመው። 5 ዓመት ሲሆነው ፈርዖንን በጥፊ መታው ይላል። ፈርዖንም ሊቀጣው በተናደደ ጊዜ መኳንንቱ አፈርና እህል ለይቶ ያላወቀ ነው ሲሉት፣ እንግዲያስ እሳትና ፍትፍት አቅርቡለት። ያን ጊዜ መልአኩ እጁን ወደ እሳቱ እንዴት እንደሚያደርገው እግዚአብሔር ያውቅ ነበርና በጥፊ በ5 ዓመቱ ሲመታው ንጉሱ ተበሳጨ። አይ ልጅ እኮ ፍትፍትና እሳት ለይቶ አያውቅም እኮ ብለው ሊያረጋጉ ሲፈልጉ ፈርዖንን እስኪ እሳትና ፍትፍት አቅርቡለት አለ። የሚገርመው ነገር ታሪኩ ምን ይላል? እህልና አፈርና እህል ለይቶ ያላወቀ ነው ሲሉት፣ እንግዲያስ እሳትና ፍትፍት አቅርቡለት። ያን ጊዜ ሕፃኑ ፊት ለፊት ቁጭ ብሎ እንዳለ መልአኩ እጁን ወደ እሳቱ አለውና እሳቱን ጎረሰው ይላል። ምን ችግር አለ? ኢሳይያስን ታሪክ እናቀው የለ ወአልከፎ ፍመ በጉጠት እሳቱን አመጣና ፎላ ያደረገው መድኃኒቱን እኮ ማዳን መለኮት ነው። እሳት ወዳጅ ምን አደረገው ይላል? እሳቱን ወደ አፉ አመጣና አስጠጋው ይላል። ጎርሷል። በዚህ ምክንያት ዲዳ ሆኗል። አሁን ዲዳነቱ ሙሴ በዘጸአት ምዕራፍ 4 ላይ አፌ ዲዳ ነው ተከራክሬ ተናግሬ ፈርዖንን ስለማላሳምን እንዴት ሄዳለ ያለ ይህን አፉ ምክንያት አድርገው ነው። የአፉ ዲዳነት ሙሴ ሲወለድ ብርሃን ሆኖ የተወለደው። አፉ ዲዳ የሆነው ግን እሳት አፉ ላይ ጎርሶ ነው ማለት ነው። የሚገርመው ነገር በዚያ ምክንያት ዲዳ ሆኗል። ባደገም ጊዜ የግብፃውያንን ጥበብ ተማረ። ወተምህረ ሙሴ ኩሎ ጥበበ ግብፅ እንዲል ግብረ ሐዋርያት 7:2 በተአምኖ ልሂቆ ሙሴ ክህደ ከመ ኢይበልዎ ወልደ ወለተ ፈርዖን ወአብደረ ይምም ምስለ ሕዝበ እግዚአብሔር ዕብራውያን 11:24 ፈርዖን አያትህ ተርሙት እናትህ ሲሉት አይደለሁም እያለ ካደ። በቤተ መንግሥት ተቀማጥሎ ከማደግ ይልቅ ከእስራኤል ጋር መከራ መቀበልን መረጠ። 40 ዓመት በሆነው ጊዜ ወንድሞቹ ሊጎበኝ ወደ ወንድሞቹ ወጣ ይለናል። እግዚአብሔር አምላክ ወንድሞቻችን የምንመለከትበት አይምሮ ያድለን። ዛሬ ወደ ወንድሞቹ ሊጎበኝና የወንድሞችን ችግር ሊፈታ የሚወጣ ማን ነው?
የወንድሞችን እንባ ሊያብስ የሚወጣ ማን ነው? የወንድሞቹ መከራ መከራዬ ነው የሚል ማን ነው? ሙሴ ግን ወጣ። በግብፅ ሰው ዕብራውያን አንድ የግብፅ ሰው ዕብራዊውን ሲመታ አየና ወዲያና ወዲህ ተመለከተ፣ ምንም ሰው አላየም። ግብፃዊውን ገሎ በአሸዋ ውስጥ ቀበረው ይላል። ተናዶ ነው። ጎረምሳ የ40 ዓመት ጎረምሳ ነው። አንድ ግብፃዊ ዕብራዊውን አንገት ብሎ ሲገለው አየና ተናደደ። ሰው ነዋ፣ ሰው ነው። ተናዶ ገደለውና ቀበረው ይላል። በዚህን ጊዜ ነው በሁለተኛውም ቀን ቢወጣ ሁለቱ ዕብራውያን ተጣልተው አየና በዳዩን ወገን ለምን ባልንጀራህን ትመታዋለህ? እናንተማ ወንድማማች ናችሁ ብሎ ሊያስታርቃቸው ፈልጎ ይህን ሲል በዳዩ ወገን በእኛ ላይ ፈራጅና አለቃ ያደረገ ማን ነው? ትናንትና ላይ ግብፃዊ ነው ዕብራዊውን የገደለው። ግብፃዊውን አዙሮ ገደለ። አሁን ላይ ግን ዕብራዊውን ነው እየተደባደበ ያለው። ለምን ትደባደባላችሁ ብሎ በዳዩ ዱላ አንስቶ በሚገለገልበት ሰዓት ለምን እንዲህ ታደርጋለህ ሲለው አሁን ምን አለው? በእኛ መካከል አንተን ገላጋይ ያደረገህ ማን ነው? ወይስ ትናንት ግብፃዊውን እንደገደልኸው ልትገለይ ትፈልጋለህ? ትናንትና ለወንድሞቹ ተቆርቆሮ ነው። ዛሬ ደግሞ ወንድሞቹ እርስ በርሳችሁ በግብፃዊው ስትገደሉ ኖራችሁ፣ ዛሬ ደግሞ እርስ በርሳችሁ። እኛ እኮ የሚያሳዝነው ነው። የራብ አለንጋ እየገረፈን፣ ችግር እየገረፈን፣ የቋንቋ ችግር፣ የተራራ ችግር፣ የወንዝ ችግር እየገረፈን፣ አሁን ደግሞ እርስ በርሳችን እንበላላለን። ሙሴን አያችሁት? ወገን ወገኑን እንዴት እናንተማ ወገኖች አይደላችሁም? በሌላ በባዕድ እጅ ስትበሉ ኖራችሁ፣ አሁን ደግሞ እርስ በርሳችሁ እንዴት ትባላችሁ ስላለ ትናንት ግብፃዊ እንደገደልከው ዛሬም ደግሞ እኔን ልትገለኝ ነው ያለው። በዚህ ጊዜ ለካስ ታውቆብኛል ብሎ ፈራ። ፈርዖንም በሰማ ጊዜ ሊገለው ፈለገ። ከፈርዖን ፊት ከወበለለና ወደ ምድያም መጥቶ በውሃ ጉድጓድ አጠገብ አረፈ ይላል። ወቦ ሰብኡ አዋልድ ዮተር 7 ሴት ልጆች ነበሩት ይላል። ለዮቶር 7 ልጆች ነበሩት። ወቦ ሰብኡ አዋልድ ለማሬ ምድያ፣ ያው ምድያ ይለዋል። 7 ሴቶች ልጆች ነበሩት ይልና የአባታቸውን በጎች ውሃ ሊያጠጡ ውሃ በገንዳ በሞሉ ጊዜ እረኞች ገፏቸው። ሙሴ ተነስቶ እረኞቹን ወዲያ ብሎ ረዳቸውና አጠጥተው በፍጥነት ሄዱ። በዚህ ጊዜ አባታቸው ዮቶር ዛሬስ ልጆች ፈጥናችሁ መጣችሁ አላቸው። እነሱም አነጋገሩ ግብፃዊ፣ አጠማጠሙ ዕብራዊ የሚመስል ሰው ከእረኞች እጅ አዳነን፣ ውሃ ቀርቶ አጠጣልን አሉ። እሱም ወዴት ነው? ጥሩት፣ እንጀራ ይብላ አላቸው። በዚህ ጊዜ ሲፓራና እህቷ ወደ ሙሴ እየሮጡ ሲሄዱ ሲፓራ ብትቀድም ወርውራ በእንቧይ መታቸውና ይዘውት ሄዱ። ዮቶር ይለዋል። ወዴት ትሄዳለህ አለው። ሙሴም የሚሄድበትን አላውቅም አለው። ዮቶር አንዷን አጋብቸው እዚህ ቢቀመጥ ሲል ከእግዚአብሔር ጋር ከራሱ ጋር ሲነጋገር አደረ። ዮቶር ሲነጋገር አደረ። አንዷን ልጅ ላጋባው፣ እሱ ግን አይቶ ነበረ። በኋላ በነጋ ጊዜ ዮቶር ሊሸኘው ተነሳና ሲያስበው ያደረውን ለሙሴ አጫወተው። ሙሴም ፈቃደኛ ሆኖ ሲፓራን አግብቶ ጌርሳምንና አልዓዛርን ወለደ። 40 ዓመት ሙሉ በጎችን እየጠበቀ ኖረ ይለናል ነቢዩ ሙሴ። አቤት የዋህነት! አዎ የሙሴ የዋህነት። እዚህ በኋላ እስራኤል ወደ እግዚአብሔር ጮኹ። እግዚአብሔርም ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ቃል ኪዳን አስቦ ሊያድናቸው ወደደ። ወወረርኩ ከማድኅኖሙ ወትቤዝዎሙ ለቀደምት አበው፣ እነ አብርሃም እነ ይስሐቅ እነ ያዕቆብ አሰበ ይላል። እግዚአብሔር አምላክ ሕዝባችን ያስበልን። አዎ በዚህን ጊዜ ነው ምንድን ነው የሚለው? ወደ ሙሴ የአማቱን የዮቶርን በጎች በደብረ ሲና ሲጠብቅ ሐመልማል ከነበልባል ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ሲነዳ አይቶ በጎቹን ከፈረሰ ግንብ ዘግቶባቸው ሄደና ቁጥቋጦው ውስጥ ለምን አልተቃጠለም ብሎ ይህን ታላቅ ራእይ ሊረዳ ቀረበ። ቁጥቋጦው አልተቃጠለም ወይም ደግሞ ቅጠሉ ሰዓቱን አላጠፋፋውም ምንድን ነው እያለ ተገረመ።
እጽልምልምት ወፍሬ ጥምት ማነው ኢያቄምን ተሰረጸት ብሏል ቅዱስ ያሬድ። ጸጳጦስ እንተ በአማንም ብሏል ቅዱስ ያሬድ። አዎ ያልተቃጠለች እሳት አንቲ ውእቱ ዘሬ ሙሴ በነደደ እሳት፣ ያልተቃጠለች በነደደ እሳት የታየች ቅጠል አንቺ ነሽ ብሏል አባ ቅዱስ ኤፍሬምም በማክሰኞ ውዳሴ ማርያም። እንዲህ እያለ ይተረጉማል። በዚህን ጊዜ ነው እንግዲህ ትቅርብ ዝየ ፍትሐ አሳይኒከ እምገሪከ እስመ መካን እንተ ትቀውም ምድር ቅድስት ይእቲ። አዎ ዘጸአት 3:5 ላይ ሙሴ ሆይ የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። እኔ የአብርሃም የይስሐቅና የያዕቆብ አምላክ ነኝ። አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝና ማነጋገርህ ጫማህን አውልቀህ ወደዚህ ቦታ ውጣ አለው። ርኢኩ ሕማሞሙ ለሕዝብየ ወሰማይኩ ጋሮሙ ወረድኩ ከማድኖሙ ወይቤለኒ ነአ እፈኑከ ብሔረ ግብፅ። የወገኖችን መከራ አይቼ ላድናቸው ወድጃለሁ፣ ስለዚህ ና ወደ ግብፅ ልላክ ብሎ ነገረው። ሙሴ ወደ ፈርዖን የሚሄድ የእስራኤል ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም እኔ በእውነት ካንተ ጋር እሆናለሁ ብሎ ምልክት በበትሩ አሳይቶ ከብዙ ረድኤት ጋር ሊልከው ጠራው ይላል። ዘጸአት 4 ላይ ሂድ ሲለው መጀመሪያ አንደበቴ ድዳ ነኝ እንዴት አለ። ሙሴ ይህን ሲናገር አሮን እሆከ ይኩን ከአፈ፣ አሮን ወንድም አፍ ይሁንልህ። ቀጠለ። በትር ክር አስቀምጠዋል። እባብ ሆነ። አንሳው አለው። ፈራ። አንሳው አለው። አነሳው። በትር ሆነ። ይህን ማደረግ ማን? እግዚአብሔር። ዛሃሎ ይሄሉ ያለው የነበርኩ የምኖር እግዚአብሔር ነኝ። ስለዚህ ሂድና ዘጸአት 5 ያገለግሉኝ ዘንድ ሕዝቤን ልቀቅ ብሎሃል ብለህ ፈርዖን ፊት ሂድና ቁም። እምቢ ካለ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ የኤርትራ ባህር እሱን እንከባለህ ጥለህ አንተ 600,000 እስራኤላውያንን ይዘህ ትመጣለህ። እሻለና ወረደ። እምሽ የሚል ልቡና እግዚአብሔር ያድለን። ይልቁንም ደግሞ ለሕዝባችን የሚቆረቆር ወንድም ያድለን። እግዚአብሔር አምላክ ሕዝባችንን በቸርነቱ ይመልከትልን። ሙሴም ሚስቱንና ልጆቹን በአህያ ጭኖ ወደ ግብፅ ወረደ። ወደ ፈርዖንም ቤተ መንግሥት ከወንድሙ ከአሮን ጋር ገብቶ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልቀቅ ብሎሃል በለው። ፈርዖንም እግዚአብሔር ማን ነው? እስራኤልን አልለቅም፣ እግዚአብሔርንም አላውቅም። አንተ ሙሴ፣ አንተ አሮን ለምን ሕዝቡን ከስራ ታስተጓጉላላችሁ? ይልቁንስ ወደ ስራችሁ ሂዱ ብሎ አይሆንም አላቸው ይላል። የሚገርም ነው። እግዚአብሔርን አላውቅም፣ እስራኤልን አልለቅም። አንተ ሙሴ፣ አንተ አሮን እስራኤል ስራ እየሰሩ ነው፣ ለምን ስራ ታስተጓጉላላችሁ? ይልቁንም ሂዱና እናንተ የራሳችሁን ስራ ስሩ አለና እምቢ አለ ነው የሚለን። አይሆንም አለ። በዚህ ሁኔታ የሚገርም አላውቅም አልለቅም ካለ በኋላ በዚህ ሁኔታ በግብፅ 9 መቅሰፍት፣ 10ኛ ሞተ በኩር፣ 11ኛ ስጥመት ወረደባቸው። መቅሰፍቶቹም በዝርዝር እነዚህ ናቸው ይላል። መጀመሪያ ላይ በዱላ ውሃውን ሲመታው ውሃው ደም ሆነ። ደም የሚጠጣ ማን ነው? በእኛ ዘመን ሊጠጣ ይችላል። ደግሞም ሰው እየጠጣ ነው። የሰው ኩላሊት፣ የሰው ጉበት ሰው እየበላ ነው። የግብፅ ምድር ውሃው ደም ሆነ። ቁጥር 1 ነው። 2 ግብፅ አጠቃላይ እንደገና ውሃው ሲመታው ደግሞ ዋጉንቸር ሆነ። ሰዎች ምን ጋግረው ይብሉ፣ ምን ወጥ ይብሉ፣ ዋጉንቸሮች እንዳለ ግብፅን ወረሯት። ሌላው 3ኛው ቅማል ነው። የሚያሳፍር ነው። ቅማል ማለት የንጉሱ ሰውነት፣ የሰራዊቱ፣ የወታደሩ፣ የህዝቡ ሰውነት ልብስ በሙሉ እንዳለ ግድግዳው በሙሉ ጣራው በሙሉ ቅማል። እናንተ እግዚአብሔር ከባድ ነው። በምን እንደሚቀጣ አይታወቅም። 4ኛው የዝንብ መንጋ ነው። የዝንብ መንጋ ከተማን ወረራል። እንዴት? እንጀራው ላይ አጠቃላይ ልብስ ላይ አስቀያሚ ነው። ዝንብ አስቀያሚ የዝንብ መንጋ መጣና በላው ላይ። 5ኛው የግብፃውያንን እንስሳ በቸነፈር አሳለቀ። ሞቷል፣ ወደው የተረፈ የለም። 6ኛ የሻህኝ ቁስል በሰውና በእንስሳት ላይ ወረደ። አደገኛ ቁስል ነው። ሰውነትን የሚያሳክ ቆራርጦ የሚጥል የበረሃ እንጨት የሚያመጣው አለ ይላሉ መተርጉማን። 7ኛው ታላቅ በረድ ወረደ። እንስሳቱ ቡቃያው ወደረ እንዳለ ጠቅላላ ቅጠሉም፣ ዛፉም፣ ተራራውም፣ ደንጋዩንም የሚበላ በረዶ ወረደ።
እግዚአብሔርን ታግሎ የሚያሸንፍ ማንም ስለሌለ እኮ ነው። እግዚአብሔር አሸናፊ አምላክ ስለሆነ ማለት ነው። ይቀጥልና ስምንተኛው የአንበጣ መንጋ ነው። የአንበጣ መንጋ ወረደ፣ በቃ አፈሩን ላሰው እንኳን ቅጠሉ። ዘጠነኛው 8 ቀን በእጅ የሚዳሰስ ጽኑ ጨለማ ወረደ፣ አደገኛ ጨለማ። አዎ 10ኛው ከዙፋኑ ከሚቀመጥ ከፈርዖን ጀምሮ የበኩር ልጅ ተመታ፣ የበኩር ልጅ። በዚህም ጊዜ ፈርዖን ዘጸአት ምዕራፍ 9 ላይ ሙሴንና አሮንን ጠራና ለእኔም ጸልዩልኝ፣ ሕዝባችሁን ይዛችሁ ውጡ፣ አልፈልግም፣ በቃ መከራ በላኛል። እግዚአብሔር አሸናፊ ነው፣ ስሙም እግዚአብሔር ነው። ሙሴ ይህን ሕዝብ እየመራ በነገራችን ላይ ቅዱስ ሚካኤል በጥበቃ ቅዱስ ሙሴ አይዟችሁ በማለት አሮን በመባረክ አብረው እየተጓዙ ሄዱ። እስራኤልን በ7 ደመና ጋርዶ አውጥቷቸዋል። አንዱ ደመና በቀኝ፣ ሁለተኛው ደመና በግራ፣ ሶስተኛው ደመና በኋላ፣ አራተኛው ደመና በፊት ሆነው ሲጓርዷቸው፣ 5ኛው ደመና ከስር እንደ ጫማ ተነጥፎ እሾህ እንዳይወጋቸው ጥላ ሆኖ ከቀን ሐሩር ከሌሊት ቁር ይታደጋቸው ነበር። 7ኛው ደመና ደግሞ 3 ቀን ጎዳና ቀድሞ በመሄድ ዛፉን እየነቀለ ድንጋዮቹን እየፈነቀለ ጉድጓዱን እየሞላ ኮረብታውን እየናደ መንገድ ይጠርግ ነበር። ቀን አምደ ደመና ሆኖ ይመራቸው የነበር፣ ሌሊት አምደ እሳት ሆኖ ያበራላቸው ነበር። ለዚህ ነው ቅዱስ ያሬድ መርሆሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት፣ ቀን በደመና ሌሊት በብርሃነ እሳት መራቸው የሚለው ለዚህ ነው። ከዚህ በኋላ ደብረ ሲና ከሚባለው በረሃ ሲደርሱ ሙሴ አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ወደ ሲና ተራራ ሄደ ይለናል። እግዚአብሔር ቅዱሳኑን የጠበቀበት መንገድ ይሄ ነው። በነገራችን ላይ ፈርዖን ግብፅ መስኮት ላይ ጧት ተነስቶ ግብፅን ሲመለከታት ባዶ ሆናለች። እንዴ ለካም የግብፅ ውበቷና ድምቀቷ እስራኤል ነበሩ እንዲህ አለና በቅሎውን ፈረሱንና ፈረሰኛውን ይዞ ተከተላቸው። እነሱ 3 ወር የተጓዙትን እስቱ በአንድ ቀን ደረሰ። እስራኤል ሙሴን ላታሻግረን ነገር ለምን ይዘህን ወጣ? ፈርዖን መጣ፣ ወደኋላ እንዳንመለስ ጠላት መጥቷል፣ ወደፊት እንዳንሻገር ውሃው ሞልቷል፣ መዋኘት አንችልም ሲሉት ወደ እግዚአብሔር አመለከተ። በያዝከው በትር ምተዋለው። በያዘው በትር ውሃውን ሲነካው ግራና ቀኝ ተከፈለላቸው። ማይሰሎሙ አረፍት በይም አረፍት በጽፍ ግራና ቀኝ ተከፈለላቸው። 11ኛው ምንድነው? ስጥመት ነው። ፈርዖን ከነሰራዊቱ ገባ። በ10 በ9 መቅሰፍት፣ በ10ኛ ሞተ በኩር፣ 11ኛ ስጥመት ፈርዖንን አንከባለለና እስራኤልን አሻገረ። እዚህ በኋላ ነው ሲና ተራራ ላይ ደረሰ። የሚገርመው ነገር ነሳ ሙሴ በትረ ጸለየ ወአማይተበ ውእቱኬ በአርአያ ትምህርተ መስቀል። ሙሴ በትሩን ብድግ አደረገና ማዶ ላይ ቅዱስ ሚካኤል አለ። ቅዱስ ሚካኤል የብርሃን መስቀል ይዟል። ሙሴ ደግሞ በትር ይዟል። የሙሴ በትር ወደ ውሃው ሲያመለክት፣ የቅዱስ ሚካኤል ደግሞ የብርሃን መስቀል የኤርትራን ባህር ከፈለው። ተሻግረው ሄዱ። ለዚህ ነው የሚጠብቃቸው መልአክ ፊት ለፊት ነበረ። ውሃውም ተከፈለ፣ ተሻገሩ። ሚካኤል ነበር እስራኤል ሲሻገሩ የሚለው ለዚህ ነው። ሚካኤል አሻጋሪ መልአክ ነው። ይህንን ነው የሚናገረው ማለት ነው። ከዚህ በኋላ ነው እንግዲህ ከዚህ በኋላ ደብረ ሲና ከሚባለው በረሃ ሲደርሱ ሙሴ አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ወደ ሲና ተራራ ወጣ። የሰራዊት ጌታ እግዚአብሔርም 6 ቀን ቃል ለቃል እያነጋገረ 7 ቀን ይለዋል እያነጋገረ 34 ቀን እየነገረ 40 ቀን ሙሉ ሕገ ኦሪትን ካጻፈው በኋላ በ3644 ዓመተ ዓለም ጽላትን ተቀበለ ይላል። ሙሴ ለ40 ቀን ቢዘገይባቸው እስራኤል ወደ አሮን ቀርበው ሙሴ የት እንደሄደ አናውቅም፣ ግበር ለነ አማልክተ ለያውሩ ቅድሜነ ወለ ይጸቡ ጸረነ፣ በፊታችን የሚሄዱ ጠላቶቻችን የሚያሸንፉ አማልክት ስራልን ብለው አስቸገሩት ይላል። ሙሴ ግን 40 ቀንና 40 ሌሊት ከእግዚአብሔር ጋር ተነጋግሮ ጽላት ተቀብሏል። ሙሴን መጠበቅ አቅቷቸው ጣዖት እንዲሰራላቸው ጠየቁት ይልና አሮንም እሺ ብላቸው እግዚአብሔር ይጣላኛል፣ እምቢ ብላቸው በድንጋይ ወግረው ይገሉኛል ብሎ ከግብፅ ያወጣችሁትን ገንዘብ አንድ ሳታስቀሩ አምጡ አላቸው። ይህን ማለቱ እስራኤል ገንዘብ ወዳጆች ናቸው። ነገ ዛሬ ሲሉ ወንድሜ ይመጣል ከጠብ እድናለሁ ብሎ ነበር። ነገር ግን ሰይጣን አነሳስቷቸዋልና
እንዋል እንደር ሳይሉ ዕለቱን አመጡለት። እሱም ሰብስቦ ከእሳት ቢከተው ተድበልብሎ ጥጃ መስሎ ጣዖቱ ወጣ። አዎ ይህስ ምታት ይመስላል ብሎ ቅርጽ አውጥቶ እንዲሰግዱ አደረጋቸው። በዚህ እግዚአብሔር አዘነ፣ አዋጅ ተናገረ። በነገታው በልተው ጠጥተው ሲጨፍሩ ጌታ ሙሴን አበሱን እስራኤል ሕዝብከ ወገኖች ሲላቸው የነበሩ እስራኤል ወገኖች አበሱ ይበደሉኛልና፣ ጩኸት የሚቀበል እግዚአብሔር ወደ ሙሴ ምን አለ? ሕዝብህ በደለኝ፣ ጣዖት አመለከ፣ ጥጃ አመለከ። በዚህ ጊዜ ጠብ ተጀመረ። ሕዝቤ ይለው የነበረው ሕዝብ ተባለ። ወገኖቹ ይላቸው የነበሩትን ወገኖች አሉ። አባት ልጁን ሲጣላ ልጄ ይለው የነበረውን ሚስቱን ያ ልጅሽ እንዲል፣ ቀጥሎም ህድግኒ እጥስዮሙ በመዓቴ ወሲምከ ውስተ ሕዝብ ክውድ ይላል። ተወኝ በቁጣዬ ላጥፋቸው፣ አንተንም በብዙ ሕዝብ ላይ ልሹምሃለሁ። ሙሴም እነሱን ከምታጠፋ እኔን ከሕይወት መጽሐፍህ ፋቀኝ ደምሰኝ አለ ይለናል። እንከሰ ወሪደ ከኮንን ይላል። እንግዲያስ ወርደ ስራ ቅጣ ብሎ የኪዳኑን ጽላት ሰጥቶ ሰደደው። ከእግረ ደብር ሲደርስ ሁካታ ድንፋታ ሰምቶ ኢያሱ ምንት ዘእሰም ድምፀ ጸባይት እለይትሄየሉ ለጸብ ይላል። የምሰማው የሰልፈኛ ድምፅ ምንድን ነው አለ። ሙሴም እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ እንጂ የሰልፈኛና የአርበኛ ድምፅ አይደለም አለና ሊያጽናናው ፈለገ። ከዚያም ሲደርሱ ጣዖት አቁመው ሲሰግዱ አይቶ ደነገጠና በጽላቱ ጣዖቱን መታውና ጽላቱ ተሰበረ። ከዚያም ጣዖቱን ሰብሮ አልሞ በውሃ በጠበጠና ሕዝቡን አጠጣቸው። ፍቅረ ጣዖት ያደረበት በከንፈሩ እንደ ለምጽ ተቀረጸበት። ይህንንም ምልክት አድርጎ ወደ ጌታ ቢያመለክት ቀርከመ ቀዳሚ ይላል። እንደ ቀድሞው አድርገው። የሚገርመው ይህንን ምልክት አድርጎ በሏቸው አትማሯቸው ብሎ 3000 ሕዝብ አስፈጅቷል። ስለ ጽላቱም ወደ ጌታ ቢያመለክት ቀርከመ ቀዳሚ ይላል። እንደ ቀድሞ አድርገህ ቅረጽ አለው። በቀረጸውም ጊዜ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ሙሴ የያዘው ጽላት ጣዖቱን ከስክሷል። እንደገና ደግሞ ጣዖቱን እና ጽላቱን አንድ ላይ ፈጭቶ እንዲጠጡ አደረገ። የጣዖት ፍቅር ያለበት ግንባሩ ላይ ከንፈሩ ላይ ተቀርጿል። የሌለበት ደግሞ የብርሃን መልክ ይዞ ተገኝቷል። እነዚያን እንዲያልቁ አድርጓቸዋል። ከዚህ በኋላ የመጀመሪያው ጽላት 2 ነው። ኋላ ግን 4 ጽላት ለሙሴ እንዲቀርጽ አደረገ። በግብረ አምላካዊ ስሙ የ10 ሕግ ተጽፎበት ተገኝቷል ማለት ነው። በተቀረጸውም ጊዜ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ሙሴ መና ከደመና ውሃ ከጥንጫ እያፈለቀ በረሃ ለበረሃ ይዟቸው ሲጓዝ 40 ዘመን ሙሉ ኖረ። በዚህ እስራኤል መግቦቱን እየተጠራጠሩ በዚህ በደጋ ምንጭ ርካሽ ደመናው ቅርብ ነው፣ በበረሃማ ቢሆን ይህን ማን ማድረግ ባልቻለ ነበር እያሉ አጉረመረሙ። ምንድን ነው ይክልኑ እግዚአብሔር ሰሪአ ማይት በገዳም ተቆላ ዮሳፍጥ አውርዶ ቀድሞ አብልጦ አወረደላቸውና ምግቡ ገና በአፋቸው ወንዘ አዲ መብልኦሙ ወበፃ መቅሰፍተ እግዚአብሔር ወቀተሎም ዝህቶም ይላል። የሚበሉት ምግብ ገና ሆዳቸው ላይ ሳይስማማ ጎን ጎናቸውን እየቀደደ የሚጥል እባብ መጣና ፈጃቸው ይላል። በዚህ ሁኔታ 40 ዘመን ተንከራተዋል ይላል። ሕዝባችን ከስደት እግዚአብሔር ይጠብቅልን። ከዕለታት አንድ ቀን እስራኤል በምድረ በዳ አምጥታችሁ የበለስና የሮማን ፍሬ የሚጠጣም ውሃ በሌለበት ልትገሉን ነው ብለው በሁለቱ ላይ አጉረመረሙ። ሙሴና አሮንም ወደ እግዚአብሔር ቢያመለክቱ በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስባችሁ እያዩ ድንጋዩን ውሃ እንዲሰጥ ተናገሩት አላቸው። በዚህ ጊዜ ሙሴና አሮን ጉባኤውን በድንጋዩ ፊት ሰበሰቡ። እናንተ አመፀኞች እንግዲህ ስሙ፣ ከዚህ ድንጋይ ውሃ እናወጣላችኋለን ብለው ሙሴ በበትሩ 2 ጊዜ ቢመታው ብዙ ውሃ ወጣና ማኅበሩና ከብቶቻቸውም ጠጡ። እግዚአብሔር ግን በሙሴና በአሮን ተቆጣ። በጉባኤው ፊት ስሜን አልቀደሳችሁም፣ በራሳችሁ ኃይል እንዳደረጋችሁት እኔ ቅዱስ እንደሆንኩ ስሜን የገለጥኩበትን የመሪባ ውሃ ስትጠጡ ስላላመሰገናችሁኝ ይህን ሕዝብ ይዛችሁ ምድረ ርስት አትገቡም። ዘኍልቍ 20:24 ላይ
አንዳንድ ጊዜ አለማስተዋል ያስቀጣል፣ ወደ መከራም ይመልሳል። ሙሴ ከእግዚአብሔር ጋር ወነበቦ ወይቤሎ ባለው መሰረት ለ181 ጊዜ ያህል 570 ጊዜ ያህል ተነጋግሯል ይላል። 570 ጊዜ ተነጋግሯል። መጽሐፍ ቅዱስ ላይ ግን አይሞላም። ምናልባት ከዚያም ውጭ በትውፊት ከሆነ አይጣላም፣ ስራው ድንቅ ነውና። ስለዚህ የአንተ ባለሟል መባሌ ምኑ ነው? ፊትህን ልይ አለው። ጌታም ፊቱን ማየት አይቻልም፣ ፊቴን አይቶ አንድ ሰው ለሰከንድ በሕይወት መቆም የሚችል የለምና አለው። እንዲሁ ከዕለታት አንድ ቀን የአምስቱ ብሔረ ኦሪት ቃላት ጠፍቶበት መካነ ራእይ ወጦ ሳለ እግዚኦ አማልኮከ በዘነገርከኒ ስምከ ዘያምር ባይት ዘንበሌ ወአነ ባይትትከ ከመ ትንግረኒ ዘተነሳ ለነፍስየ ይላል። ሌላ ለማያውቀው አንተና እኔ በምናውቀው ስምህ አማልሁህ፣ የምሞትበትን ቀን ንገረኝ አለው። ጌታም በዕለተ ዓርብ ትሞታለህ አለው። ስለዚህ ዓርብ የመግነዝ ልብሱን እየያዘ እስከ 5 ዓመት ኑሯል። ከዚህ በኋላ ረስቶት ተራ ወጦ ሲጸልይ መልአከ ሞት መጥቶ ሰላም ለከ ሙሴ ወልደ እንበረም፣ የእንበረም ልጅ ሙሴ ሰላም ላንተ ይሁን አለው። ሙሴም አንተ ማነህ? እንዳንተ የሚያስደነግጥ ቃል ሰምቼ አላውቅም አለው። ሱሪያል መልአከ ሞት ነኝ፣ ነፍስህን ከስጋ ለይቼ ልወስዳት ታዝዤ መጥቻለሁ አለ። በዚህ ጊዜ አንደበቱ ተሳሰረ፣ ጉልበቱም ተብረከረከ። እንደምንም ተጽናንቶ እስከ ነገ ጠዋት ነፍሴን እንዳትነካት በላከህ በእግዚአብሔር አምልሃለሁ አለው። እግዚአብሔርም መልአኩን ተወው፣ አንድ ጊዜ እለፈው፣ የሚፈልገውን ያድርግ አለው ይልና አያችሁ። እግዚአብሔር ተው ካለ መልአከ ሞት ይተዋል፣ ዝም ካለ ደግሞ ይገላል ማለት ነው። አሁን በዓለም አደባባይ ላይ ይህን ያክል ትታሰራለህ በተባለ ጊዜ ተው ብሎ ማስቀረት ሽማግሌ አይቻልም። እግዚአብሔር ግን ተው አለው። ሙሴም ከተራራው ወርዶና እናቱ ቤት ሄደና ነገ ጠዋት እሞታለሁ ብሏት ወደ ሚስቱ ሄደ። ሚስቱ ሲፓራ ፊቱ ጠቁሮ አዝኖ ብታየው ወዳጄ ምን ሆነብኝ? መኑ ጸዋዕከ ወመኑ አፍርሐከ ይላል። ማን አስደንግጦ ጠራህ አለችው። መኑ ይፄዋኒ ዘእንበለ እግዚአብሔር ወመኑ ያፈራኒ ዘእንበለ ሞት። ያለ እግዚአብሔር ማን ይጠራኛል? ያለ ሞትስ ማን ያስፈራኛል? ያለ እግዚአብሔር ማን ይጠራኛል? ያለ ሞትስ ማን ያስፈራኛል? ይህን ነገር ተናገረ። የሚገርም ነገር ነው። ይመውትኑ ዘተናገረ ምስለ እግዚአብሔር፣ ከእግዚአብሔር ጋር የተነጋገረ ይሞታልን አለችው። አዎ ሥጋ ከለበሰ ዘንድ የማይሞት የለም። አብርሃም፣ ይስሐቅ፣ ያዕቆብ ከእግዚአብሔር ጋር ተነጋግረዋል፣ ሙተዋል። ስለዚህ ይሞታል አላትና ልጆችን አምጭልኝ ልሰናበታቸው አላት። አምጥታ አባታችሁን ዛሬ እዩት፣ ከእንግዲህ አታዩትም አለቻቸው። ትንሹ አልዓዛር ይባላል፣ ከቀኝ ጭኑ ተቀምጦ ከእንግዲህማ ያከበረን ያዋርደናል፣ የወደደን ይጠላናል እያለ ሲያለቅስ ሙሴ አብሮ ያለቅስ ጀመር። ያን ጊዜ እግዚአብሔር በደመና ሆኖ ምን ያስለቅሳል ሲል ጠየቀው። ሙሴም ሚስቴ ሲፓራ ብቸኛ ናት፣ አባቷ ይወተር ሙቷል፣ ወንድሜ አሮንም ሙቷል። ልጆች ለማን ተዋቸዋለሁ? አንድም ልጆችን ለማን ተዋቸዋለሁ ብዬ ነው አለው። ከዚያ ወደ ባሕር ወስዶ ዝብጥ አለ። ባሕር ምታት አለው። ቢመታት ታላቅ ድንጋይ ወጣ። ድንጋዩ ምታው አለው። አሁንም ቢመታው ድንጋዩ ውስጥ ያለ ትል ያልረሳኝ እግዚአብሔር ይመስገን እያለ ሲያመሰግን ሰማ። ጌታም ይህን ትል ያልረሳሁት ያንተን ልጆች እንዴት ረሳቸዋለሁ አለው። ተመልሶ ሄዶ እግዚአብሔር አለላችሁ አትዘኑ ብሎ አጽናንቷቸው ሚስቱ አንገቱን ልጆቹ ጉልበቱን ይዘው ተላቅሰው ሸኙት። ከዚያ በኋላ ልቡን አጥቶ ሲሄድ መላእክት በአምሳለ እደው ሆነው መቃብር ሲቆፍሩ አገኘና ለማን ትቆፍራላችሁ አላቸው። ለአንድ ደግ ሰው ነበር አሉት። የዋህ ነውና ሲያግዛቸው ቆይቶ መቃብር ውስጥ ተቆፈረ። የሚቀበረው ወዴት አለ አላቸው። እናመጣዋለን፣ ነገር ግን እንዳይጠብብን ፈራን አሉት። አትለኩትም አላቸው። ሰውየው አንተን ያህላልና ለካልን አሉት። ሊለካላቸው ገብቶ ጋደም አለ። ያን ጊዜ መልአከ ሞት ከተፍ አለና ሰላም ለከ ሙሴ ወልደ እንበረም ይላል። የእንበረም ልጅ ሙሴ ሰላም ላንተ ይሁን አለው። ሰላምህ ላንተ ይመለስልህ ሲለው ነፍሱ ከስጋው ተለይቶ ወሰዳት። ወሞተ ሙሴ ቁሬሁ ለእግዚአብሔር በምድረ ሞዓብ በቃለ እግዚአብሔር ወቀበርዎ ውስተ ምድር ቅሩበ ቤተ ፌጎር ወአልቦ ዘያምር መኑሂ መቃብሮ እስከዛቲ ዕለት
እንዳለ ዘዳግም 34:5 ላይ የእግዚአብሔር ወዳጅ ሙሴ ሞተ፣ በፌጎር ፊት ለፊት በላባው ተራራ ተቀበረ። መቃብሩን እስከ ዛሬ ማንም አያውቅም። እስራኤል በኮሬብ የጥጃ ምስል እንዳመለኩ በሙሴ ሥጋ እንዳያመልኩ እግዚአብሔር ባወቀ ገንዘብ መቃብሩን ደበቀው። ሰይጣን ግን ለማሳየት ሲጣጣር ቅዱስ ሚካኤል ዘለፈው። ወሚካኤልን ሊቀ መላእክት አመታ ይትባሃሎ ለሰይጣን በእንተ ሥጋሁ ለሙሴ። ሙሴ እንደ እግዚአብሔር ቃል ምድረ ርስት ሳይገባ በ120 ዓመት ዕድሜው ቅድመ ልደተ ክርስቶስ በ1617 ዓመተ ዓለም አረፈ። የዕረፍቱ መታሰቢያ መስከረም 8 ቀን ነው። ነቢይ ሙሴ በፊቱ ብርሃን መሳሉ፣ በብርሃን መጣሉ፣ ፈርዖንን በጥፊ መምታቱ፣ ባህር ላይ ተጥሎ መታየቱ፣ ግብፃዊውን መግደሉ፣ ወደ ምድያም ሸሽቶ በዮቶር ቤት መኖሩ፣ በደብረ ሲና በአምሳለ ነበልባል ከእግዚአብሔር ጋር መነጋገሩ፣ ወደ ግብፅ ተልቆ በተአምር እስራኤልን ከግብፅ ማውጣቱ፣ ፈርዖንንና ሰራዊቱን በባሕረ ኤርትራ ማስጠሙ፣ እስራኤልን በበረሃ ለ40 ዘመን መና እየመገበ ማገልገሉ፣ ታቦተ ሕጉን ሕገ ኦሪትን ጋራ ወይም ታቦተ ሕጉን ከሕገ ኦሪት ጋራ መቀበሉ ይሄ ለሙሴ ይነገርለታል። ከእግዚአብሔር በቀር የሚጠራኝ ከመላከ ሞት በስተቀር የሚያስፈራኝ የለም ያለ ነቢዩ ሙሴ መስከረም 8 ቀን የዕረፍቱ ቀን ነውና የመታሰቢያ ዕለቱ ይህ ቀን ስለሆነ የዕረፍቱ ቀን ስለሆነ የነቢዩ በረከት ይደርብን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን የታሪክ ባለቤት እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።